ጓደኛዋ ጩጭ ወዳው እንደመጣች ኢትዮጵያ በጣም ፍቅረኛ በአንድ ላይ ሆነ ቂጤን ቁሩኝ ሲሉ ነበር። በአንድ ላይ ሆኖ አብረሽ ሽንት ቤት ሄደን ካልተጠቀምን ያንቺ የለበሽውን ልብስ ካልለበስኩ ሲሉ ከዛ መጨረሻ ያቺ ባላገባች አይደለም የሆነ ሰው እያገባች ብቻ የሆነ ዝም ዝግት ብሎ ቁጭ ካለ መናገር መጋገር የማይችል ሰው እያገባች ዝምታው ደስ ይለኛል። እንሱዬ ግን እና ካላረጋችሁት እራሱ አያወራም። ከዛ ካገባች በኋላ እየሰማሁት ወሬ ማለት ነው የተጣሉበት ተይቅርብሽ ትላለች። ሀሜት ነው። ማን እንደሆነ እኮ ስሟን አልጠራሁም። እያማሁ ነው። እኔ እንግዲህ ሲጀመር ኑሮ ሀበሻት የሚለውን ስሜን እቀይረዋለሁ። እውነቴን ነው የምነግራቸው። ቀይሬ ሀሜተኛውም ልለውም እችላለሁ። ሰው ከሊወሊ በያት እባክሽ። ከዛ አንዷ ጓደኛ ማለት ነው እንዴት ነው ተመቸሽ ልጁ ምናምን አልኳት። አልተመቸኝም ማለት እኔ ካላወራሁት አላወራኝ ፍቅር ሮማንቲክ ምናምን ካልተባባልን እስከ መቼ ነው ዝም ብለን? እስከ መቼ ነው አለ። ከዛ የምሪ ነው የተጣሉ። በቃ ነገረች ልጅቷ ነገረች። ካልገባሽ ማለት ነው ካልገባሽ እውነቴን ነው የምነግራችሁ። እኔ ሀቅ ነው የምናገረው። ሀብታም ባል ካገባ ሰው፣ የውጭ ባል ካገባ፣ መላጣ ባል ካገባ ሰው አያሳይም ባሉን ማለት ነው። ምክንያቱም የኛ ሴቶች ኢትዮጵያ ያሉ ሴቶች ማለት ነው አሜሪካን እንደ ጀነት፣ ውጭ ሀገርን እንደ ጀነት አድርገው ስለሚያስቡት ወደዛ እንሄድ ነው የሚሉት። ስራ የለሽም ትለኛለች። ምን ስራ አለኝ? እንደምታይኝ ቁጭ ብዬ ወሬ ከማውራት ውጭ ስራ የለኝም። አንደርስታንድ? አሁን ስም የሆነ ቁም ነገር ላውራችሁ። ሀሜቱን ተውትና ማለት ነው ላንብብላችሁ። አንዲት ልጅ የጻፈችውን ማለት ራሴን አሳመማችሁ። ቡና መያዝ አለብኝ። እውነት ጨጓራ ያመኛል። ቡና አልወድም፣ ወተት ነው ብጠጣ። ተረጋጊ። ላይክ በይ እኩ ላይክ። ኧረ እኔ ደክመኝ። ላይክ አድርጉ። አሰሙም አይደለም? እንዴት ትሰማላችሁ? እናንተ የሚሰርባችሁን የሚያጠገርጋችሁን እንደዚህ አይነት ነው የምትወዱት። ባል ራሱ የሚደበድባችሁን የሚጠፈጥፋችሁን ባል ነው የምትወዱት ራሱ። የምሬ ነው የምላችሁ። ሴቱ ወንዱ ኑሮን ለማሸነፍ እንደ ጉር ነው ደፋ ቀና የሚለው እንደ ጉድ። ግን ኑሮ ራሱ እያሸነፋቸው ሳይሆን አይቀርም። ነው እንዴ? ሂጂበታል። ደስ አለው ሰው በቃ። ወይኔ እናንተ ግን እንደዚህ ሀሜት ትወዳላችሁ፣ እንደዚህ ወሬ ትወዳላችሁ። አላህ 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 እንደዚህ ወሬኛ ናችሁ። ምን እኮ ነው የምነግራችሁ። አንዴ ማላንብብላችሁ ሙሉ ቪዲዮውን ሰምቼ መጥቼ ደግሞ አወራለሁ። ቀንጠብ አድርጌ ነው የሰማሁት። ሙሉን አልሰማሁት። ሙሉን ወሬ ሰማና ደግሞ ማለት ነው ሀሜቱን አንጥቼ ዘረግፍላችኋለሁ። ለዚህ ማን ብሎች ለነዚህ ነገሮች ማን ብሎኝ እኔ እንዲህ ቀመሚት እኮ ነኝ። ቀመሚቱ የምሪ ነው። ግን ለምንድን ነው ጥርሶች ማለት ነው ጥርሶች እዛ